ስለ ቅባት ምን ታስባላችሁ? ቅባትን በተመለከተ ነን ክርስቲያን የሆኑ ሰዎች ብዙ ላይገባቸው ወይም ላይረዱት ይችላሉ። ምክንያቱም በሃይማኖታቸው ውስጥ ብዙ ላይካተት ስለሚችል። ነገር ግን በክርስቲያኖችና በአይሁዳውያን ዘንድ ቅባት በብዙ ይታወቃል። በአይሁዳውያን ዘንድ የሚታወቀው አክቹዋል ቅባት ወይም ደግሞ ከወይራ ዘይት ተቀምሞ የሚሰራ መልካም መዓዛ ያለው ቅባት ነው። በክርስቲያኖች ዘንድ ግን ከወይራ ዘይት የሚቀመመው ዘይት ሳይሆን በትክክል መንፈሳዊ ገጽታው ነው ቅባት በመባል የሚታወቀው። እርሱም መንፈስ ቅዱስና መንፈስ ቅዱስ የሚሰጠው ኃይል ቅባት በሚል ኃይል ይገለጣል። አሁን ስለ ቅባት ዲቴል ገብቼ ባወራ ሰዓቱ አይበቃም፣ ግን ትንሽ ልናገር። ሙሴ ከመምጣቱ በፊት ሕግ ከመሰጠቱ በፊት ያዕቆብ ከወንድሙ ተሰዶ በሄደ ጊዜ ዘይትና በትር ነው ይዞ የወጣው። የተኛበትን ድንጋይ ዘይት አፈሰሰበትና ቤተል ብሎ ጠራው። አያችሁ እንግዲህ ከሕግ በፊትም ዘይት ለተለያየ ዓላማ ይጠቀሙበታል ማለት ነው። ዘይትን እንደ ፖይንት ኦፍ ኮንታክት ስለሚጠቀሙበት ዘይት ሲፈስበት የእግዚአብሔር መንፈስ ያንን የፈሰሰበትን ዘይት ኮኔክት ያደርግና ያንን ሰውየው አምኖ የቀባውን ቅባት ልክ እንደዛ ይሆናል ማለት ነው። ለምሳሌ ዳዊት በወንድሞቹ መካከል ቀንድ ሙሉ ዘይት ፈሰሰበት። ያፈሰሰበትም የቀባው ማን ነው? ሳሙኤል ነው። ስለዚህ ያ የወይራ ዘይት ከፈሰሰበት ቀን ጀምሮ የእግዚአብሔር መንፈስ በኃይል በላዩ ላይ ይመጣ ነበር ይላል። ሳሙኤልም ብርሌ ሙሉ ዘይት ያፈሰሰበት ይሄው ተመሳሳይ ነብይ ሳሙኤል ነው። ከዛን ቀን ጀምሮ ተመልከቱ ልቡም ተለወጠለት፣ እንደሌላ ሰውም ሆነ። የቂስ ልጅ ሳኦልም መነካው ተባለ። እንደው ዋና ነገር ልናገር ብዬ ነው። በብሉይ ኪዳን ዘመን እንግዲህ ዘይት ከሚፈስባቸው ሰዎች በዋናነት ካህናት ሲሾሙ፣ ነገስታት ሲሾሙ፣ ለተለያየ የህዝብ አለቆች ለተለያየ ዓላማ እግዚአብሔር ለመረጣቸው ስራ በሚለዩበት ሰዓት ቅባ ቅዱስ ወይም ደግሞ የተቀመመ መልካም መዓዛ ያለው ዘይት ይፈስባቸውና ለተጠሩበት ወይም ደግሞ አምነው ዘይትን በራሳቸው ላይ ባፈሰሱበት ጉዳይ የሚገለጡበት አቅም ይሆናቸዋል ማለት ነው። በአዲስ ኪዳን ግን መንፈሳዊ ገጽታውን ነው የምንመለከተው። ቤተክርስቲያን ይህንን የወይራ ዘይትን ሳይሆን መንፈሳዊ ገጽታውን ነው ማለት ነው። ዘይት ወይም ቅባት ብለን የምንጠራው ከመንፈስ ቅዱስ ጋር ይያያዛል። እሱም ለሁለት ይከፈላል። የእግዚአብሔር መንፈስ ራሱ በቅባት ተመስሏል፣ መንፈስ ቅዱስ። እንደገና ደግሞ ለልዩ አገልግሎት የምንለይበትን ጥሪያችንን እሱንም ደግሞ መንፈስ ቅዱስ የሚሰጠውን አቅምና ጸጋ እሱም በቅባት መልክ ይጠቀሳል ማለት ነው። ራሱ መንፈስ ቅዱስም ቅባት ተብሏል ልባርጉ። ለምሳሌ ከቅባቱ ትማራላችሁ ሲል በእኛ ያደረውን መንፈስ ቅዱስን ለማለት ነው። ኦኬ ኃይልን የምንቀበልበት ፖይንት ኦፍ ኮንታክት ደግሞ እሱም ቅባት ተብሏል። በሁለት አቅጣጫ እንግዲህ ማየት ያስፈልጋል። በዚህም መንፈሳዊ ሲግኒፊካንሱ ምንድነው ከተባለ መንፈስ ቅዱስና መንፈስ ቅዱስ የሚሰጠው ኃይል ዕውቀት በአጠቃላይ ከቅባት ጋር የተገናኘ ነው። ኦልራይት በአዲስ ኪዳን ቶሎ ነገር ይላሳጥርና አንዱ ከአንዱ በላይ እንዳልተቀባ ስንቶቻችን እናውቃለን? በአምስቱ ኦፊስ ውስጥ የሚያገለግሉ ሰዎች ጥሪ ያላቸው የሙሉ ጊዜ አገልጋዮች ናቸው። እግዚአብሔር ለልዩ ዓላማ የጠራቸው ሰዎች ናቸው። ግን what do you think ከሌሎች በላይ የተቀቡ ናቸው ብላችሁ ታምናላችሁ? በአዲስ ኪዳንስ የቅባት ልዩነት አለ ብላችሁ ታምናላችሁ? በመሰረቱ እንደ ብሉይ ኪዳን ዘመን እነ ጴጥሮስ፣ ዮሐንስ፣ ሌሎችም ሐዋርያት ከነሱም በኋላ የተጠሩት እንደነ ጳውሎስ አይነት ሰዎች የወይራ ዘይት ፈሶባቸው በህዝብ ፊት ለልዩ ዓላማ ለሐዋርያዊ አገልግሎት ሲቀቡ አናይም። ነገር ግን የተቀቡ ስለሆኑ መጽሐፍ ቅዱስ የቀባን ይላል። ስለዚህ እንኳን እነሱ እኛም ተቀብተናል። so what do you think? ሁላችንም እንግዲህ የቀባን ተብሎ ከተጻፈና በእናንተ የሚኖረው ቅባቱ ያስተምራችኋል፣ ከቅባቱ ትማራላችሁ ተብሎ ተጽፏል። የቀባን ይላል። ሁላችን ተቀብተናል። አንዳችን ካንዳችን በላይ ተቀብተናል ብላችሁ ታምናላችሁ? የጥያቄ ነው። የቅባት ልዩነት አለ ወይ? በብሉይ ኪዳን ዘመን ኤልሳ የኤልያስ አገልጋይ ሆኖ ሲከተለው ካንተ ሳልወሰድና ሳልለይህ የምትፈልገውን አሁን ንገረኝ ሲለው 7 እጥፍ ባንተ ላይ ያለው ቅባት በእኔ ላይ ይምጣ አይነት ነገር ነው የጠየቀው። 7 እጥፍ የሚለው ቋንቋ እንዴት ነው በብሉይ ኪዳን ዘመን 7 እጥፍ እንደተባለ አዲስ ኪዳን ላይ 7 እጥፍ ማለት ይቻላል ወይ?
በብሉይ ኪዳን 7 እጥፍ ቢባል ይቻላል 17 እጥፍ ማለትም ይቻላል በሌላ ቋንቋ ምን ማለት ነው የእግዚአብሔር መንፈስ ባንተ ከተገለጠው በብዙ እጥፍ በኔ ይገለጥ ለማለት ነው ልብ አድርጉ መጽሐፍ ቅዱስ እግዚአብሔር መንፈሱን ሰፍሮ አይሰጥም ይላል ይህ ክፍል ለኢየሱስ ክርስቶስ የተጻፈ ነው በአዲስ ኪዳን በታሪክ በመንፈስ ቅዱስ አክቹዋል ቅባት የተቀባው ኢየሱስ ክርስቶስ ብቻ ነው ታዲያ በበኩ ነው እኛን ደግሞ የቀባን የሚለው መጽሐፍ ቅዱስ ካላችሁ በተቀባው በክርስቶስ በዛ ቅዱስ አኖይንቲንግ ውስጥ ነው ያለነው ስለዚህ ሁላችንም በክርስቶስ ቅባት ውስጥ ካለን የእውቀትና የእምነት ማነስ ካልሆነ በስተቀር ሙሉ ቅባት በተቀባው በክርስቶሳዊ ቅባት ውስጥ ፈንክሽን ስለምናደርግ የቅባት ማነስ ሳይሆን ያለብን የእውቀትና የእምነት ማነስ ብቻ ነው ያለብን ማለት ነው ስለዚህ አሁን መናገር የፈለኩት በአዲስ ኪዳን በቤተ ክርስቲያን አንዳችን ካንዳችን በላይ የተቀባን አይደለንም የቅባት መተናነስና መበላለጥ ሳይሆን ያለን የእምነትና የእውቀት መበላለጥ አለን ሌላ 5 ኦፊስ ውስጥ የሚያገለግሉ ሰዎች ከመእመኖቻቸው በላይ የተቀቡ አይደሉም አንድ ሐዋርያ ወይም አንድ ፓስተር ወይ አንድ ነብይ ቤት ከምታጸዳው በሃውስ ኪፒንግ እግዚአብሔርን የምታገለግል ቤት የምትጠርግ ወይም ደግሞ በጸሎት የሚያገለግሉ ወይ በኳየር የሚያገለግሉ አዲስ ክርስቲያን በአጠቃላይ በአሸርነት ከሚያገለግሉ ሰዎች የበለጠ የተቀቡ አይደሉም የቅባት ልዩነት የለንም ነገር ግን በአምስቱ ኦፊስ ውስጥ ሲያገለግሉ እግዚአብሔር ለልዩ ዓላማ ስለጠራቸው ለተጠሩበት ኦፊስ እግዚአብሔር የመደበው ወይም ያዘጋጀው ወይም የሰጠው የመደበው ጸጋ አለ ለእረኝነት ወይም ደግሞ ለፓስተርነት የተጠራውን ሰውዬ ከአምስቱ ኦፊስ አንዱ በሆነው ጌታን በተቀበለ ጊዜ ከማንኛውም ክርስቲያን እኩል የተቀባ ነው ብያችኋለሁ ምክንያቱም በተቀባው በክርስቶስ ኢየሱስ ቅባት ውስጥ ነው ፈንክሽን የሚያደርገው የክርስቶስ አካል ክፍል ነው ኦኬ ቸርች የክርስቶስ አካል ኢየሱስ ደግሞ የቤተክርስቲያን ራስ ነው ቅባት ራስ ላይ ነው የሚፈሰው ኢየሱስ ራስ ላይ ነው የፈሰሰው ቅባት ራስ ላይ የፈሰሰው ቅባት ባዲውን በሙሉ ሶክ ያደርጋል በአሮን መደረቢያ ላይ እንደሚፈስ ዘይት እንደተባለው ማለት ነው ኦኬ ወይም እንደ አርሞኒየም ጠል እንደተባለው ተራራ ላይ ጠል ይከማችና በረዶ ይከማችና ፀሐይ በተኮሰ ጊዜ እየቀለጠ ተራራውን በሙሉ ሶክ ያደርጋል ቅባት ራስ ላይ ነው የሚፈሰው ኢየሱስ የቤተክርስቲያን ራስ ነው የተቀባው እሱ ብቻ ነው እሱም በአክቹዋል በመንፈስ ቅዱስ ቅባት ነው የተቀባው በእርግብ አምሳል ነው ላው ላይ መጣው መንፈሱን ሰፍሮ አይሰጥም ተብሎ የተጻፈው 100% አክቲቬት ያደረገው ልጁ ኢየሱስ ክርስቶስ ላይ ሲሆን እኛ በተቀባው በኢየሱስ ክርስቶስ አማካኝነት በዛ ሙሉ ቅባት ውስጥ ነው ያለነው ቀባኝ ብሎ መጸለይ ትክክለኛ ጸሎት አይደለም ማለት ነው ቅባት ጨምርልኝም ትክክለኛ ጸሎት አይደለም ቅባት አላነሰንም አንዳችን ካንዳችን በላይም አልተቀባንም ነገር ግን ለፓስተር አንድ ሰው ለፓስተርነት ሲጠራ ለተጠራበት ኦፊስ እግዚአብሔር ያዘጋጀው የመደበው ቅባትና ጸጋ አለዛ ሰውየው ሄዶ ወንበሩ ላይ ሲቀመጥ ፈንክሽን ያደርጋል ከማንንም የበለጠ የተቀባ ስለሆነ አይደለም የነብይነት ኦፊስ ጥሪ ያለው ሰውየው ከአንድ ምእመን የበለጠ የተቀባ አይደለም የነብይነት ኦፊስ በተጠራበት ጥሪ እዛ ኦፊሱ ሲገባ ራሱ ፈንክሽን ያደርጋል በቃ ይሄ ነው ቅባት ልዩ ያደርጋል ሰፕሬት ያደርጋል ከማንኛውም ሰው ለየት ያደርገናል ሁላችንን ተቀበተናል ታዲያ ልዩ ነን ወይ ኦፍ ኮርስ ልዩ ነን እኛ የእግዚአብሔር ቤተሰብ ነን የእግዚአብሔር ፋሚሊ ነን በዳግም ልደት ባገኘነው ቅባት ነው ሰፕሬት ያደረገን የለየን ራሱ ኢየሱስ ክርስቶስን ቅባት እንደለየ ሁሉ ኢሚዲየትሊ ወዲያውኑ ክርስቶስ እንዳደረገው ተቀብቶ ክርስቶስ እንደሆነ መጽሐፍ ቅዱስ እንዲህ ይላል የናዝሬቱ ኢየሱስን እግዚአብሔር በመንፈስ ቅዱስም በኃይልም ቀባው ይላል ሲቀባ ድሮ በጽራቢነት ብቻ ሲታወቅ የነበረው የገሊላ ሰው ኢሚዲየትሊ ምንድነካው አይታወቅም ዓለም ሁሉ ስለሱ ዝና ሰምቶ ወደሱ መምጣት ጀመረ ሙታን ማስነሳት ጀመረ ያደረገውን ሁሉ ያደረገው በቅባት ነው ማለት ነው በልጅነቱ ያደረጋቸው ነገሮች እንጂ ስለ ቅባት ትንሽዬ እንደው ልናገር ብዬ ነው የመጣሁት Thank you so much for listening for watching me አመሰግናለሁ Thank you